እነዚህንና የመሳሰሉ ቆንጆ ሆኑ ልብሶችን እናሳያችሁ ይሆናል። ከዚህ ልብስ ጀምራለሁ። የትም ያልታዩ አዳዲስ የሆኑ ቆንጆ ሆኑ አልባሳቶችን ነው ይዘንላችሁ የመጣ ነው። በጣም ያማምራሉ። ቆንጆ ሆነ ልብስ ነው። በጣም ያምራል። በዛ ላይ በሸማኔ ስራ ራሱ ኬሻ የሚባል አይነት አሰራር ያለው ቆንጆ ሆነ ልብስ ነው። ሲታይ ያስታውቃል። ምቱም የክር አገባቡም ሁሉ ነገሩ በጣም የሚያምር ቆንጆ ሆነ ልብስ ነው። መጠኑ መጠነኛ ከምንለው አይነት ጥለት የሚመደብ ቆንጆ ሆነ ልብስ ነው። አሰራሩ ደግሞ እንዳልኩ ኬሻ ስራ ስለሆነ ትንሽ ሸማኔ እጅ ላይ ቆየት ያዝ የሚያደርግ ቆንጆ ሆነ ልብስ ነው። ከለር አገባቡ ዲዛይን አጣጣሉ የሚያምር ቆንጆ ሆነ ልብስ ነው። ይሄ ልብስ እንግዲህ ለሙሽራ እናትም ለክርስትና ማንኛውም አይነት ፕሮግራም ላላችሁ ሰዎች የሚሆናችሁ ትክክለኛው የሆነ ምርጫ ልብስ ነው። ነጠላው ደግሞ እንደዚህ ልክ ላይክ እንደ አየር መንገድ ሲሆን ደግሞ የተለየ ግሬስ አለው። እንግዲህ ተሰፍቶ ደግሞ ለመገመት አያዳከትም። እንደዚህ ሆኖ ሲያዩት ልብሰን እያሳየናችሁ ነው። ቆንጆ የሆነ ልብስ ነው። በጣም ነው የሚያምር። በምትፈልጉት አይነት አሰራር ቆንጆ አድርገን እንሰራላችኋለን። ጥንቅቅ አድርገን ሰርተን በ24 ሺህ ብር ብቻ ቆንጆ አድርገን እንሰራላችኋለን። ኦርደር አድርጉ። በቀጣይ ደግሞ አሁንም አዲስ ወደ ሆነው ቆንጆ ሆነ ልብስ ከራ አገባቡም ዝም ያለ ልብስ ነው፣ ግን በጣም ግሬስ ያለው የሚወዱት የብዙ ሰው አይነት ምርጫ የሆነ ልብስ ነው። ከለር ኮምቢኔሽኑ በጣም ነው የሚያምር። ምንም የሚወጣለት ነገር የለም። በጣም ነው የሚያምር ቆንጆ የሆነ ልብስ ነው። ክሩም ዲዛይኑም የተሰራበት መንገድም ትንሽ ሌላ ጊዜ በተደጋጋሚ ከምናቀርባቸው ልብሶች ትንሽ ወጣ ያለ ልብስ ነው። ያልታየ ልብስ ነው። አዲስ ልብስ ነው። እንዳትቀደሙ፣ ቀድማችሁ ኦርደር አድርጉ። የጥለት መጠኑም ደግሞ ሰፋ ያለ ጠበብ ያለን ብለን ማንነው መካከለኛ የምንለው አይነት ጥለት ነው። ግን ጥበብ የሆነ ቆንጆ የሆነ ልብስ ነው። በጣም ነው የሚያምር። ይሄ እንግዲህ ሲሰፋ ይሄን ይመስላል። ከታች 4 አርብ ሲዞር ነጠላው ደግሞ ይሄን ይመስላል። ከወገብ በላይ ደግሞ እናንተ በሌላችሁ አይነት ምርጫ ቆንጆ አድርገን እንሰራላችኋለን ማለት ነው። ይሄ ልብስም እንግዲህ ውድ ከስተመሮቻችን አዲስ ልብስ ነው። በተመጣጣኝ ዋጋ በ24 ሺህ ብር ብቻ ጥንቅቅ አድርገን እንሰራላችኋለን። ኦርደር አድርጉት። ነጠላውን በጣም ነው ያምራል። ሰፋ ያለ ነው። በቀጣይ ደግሞ አሁንም የትም ወደሌለው ቆንጆ ወደ ሆነው ልብስ ያው እንግዲህ ይሄ ልብስ እኛ ቤት ጋር ብቻ ነው የምታገኙት። ቆንጆ የሆነ ልብስ ነው። ታቹ ሽመና ነው። ከላይ ደግሞ በቆንጆ ሁኔታ እንደዚህ አሰርተናል። ይሄ ልብስ ንግስተ ሳባ ንጉስ ሰለሞን የመላእክታን በሚባል ይታወቃል። ይሄኛው ከንጉስተ ሳባው ትንሽ ወጣ ብሎ ንግስተ ሳባው የተቀላቀላለው። ይሄ ደግሞ ሙሉ ለሙሉ ይሄ በቤተ ክርስቲያን በመላእክታን አይነት ስዕል የተሰራ ቆንጆ ሆነ ልብስ ነው። በጣም ነው የሚያምር። እንዴት እንደሚሰራ እንግዲህ በከፊል ለአጋጣሚ ኦርደር ልብስ ነው። እንግዲህ እንደዚህ ሆኖ ከወገብ በላይ ይሰራላችኋል ማለት ነው። ይሄኛው ከስተመሬ በሹራብ ስራ ነው የፈለገችው። ሸፒም እናንተ የምትፈልጉት አይነት ዲዛይን ብትልኩልን እኛ ቆንጆ አድርገን እንሰራላችኋለን ማለት ነው። ቆንጆ የሆነ ልብስ ነው። ነጠላው ደግሞ እንደዚህ ከሽመናው ላይ ራሱን ችሎ እንደዚህ ሰፋ ብሎ ተሰርቷል ማለት ነው። በጣም ነው የሚያምር። በጣም ግሬስ ያለው ልብስ ነው። ይሄ ልብስ እንግዲህ እንደዚህ ጥንቅቅ አድርገን በ20 ሺህ ብር ብቻ በጣም በተመጣጣኝ ዋጋ ቆንጆ አድርገን ይዘንላችሁ መጣናል ማለት ነው። እሺ በቀጣይ ደግሞ አሁንም ቆንጆ ሆኖ ልብሶችን ይዘንላችሁ መጣናል። በጣም የሚያምር ቆንጆ የሆነ ልብስ ነው። ይሄ ልብስም እንግዲህ መጪው ገና ስለሆነ ለገና ራሱ የገና ልብስ ነው። ያው እንግዲህ ከዚህ በኋላ ቀያይ ልብሶችን በብዛት እናቀርባለን። ያው ጊዜው ወቅቱን የጠበቀ ልብስም ስለሆነ ለዛ ነው። ይሄ ልብስ ደግሞ በጣም ነው የሚያምር። ጥበቡ ራሱ ይሄ የድሮ የእናቶቻችን አይነት ጥበብ ነው። ልብሱ በደንብ ዲዛይኑ ያስታውቃል። ጠበብ ባለ አለው ይታወቃል። በጣም ቆንጆ የሆነ ልብስ ነው። በሌላ ከለር በተደጋጋሚ ተሰርቷል። አሁን ደግሞ እንዲሁ ለገናም ይሆናል ብለን ከለሩን ቀየር አድርገን አሸምነነው ነው። በጣም ያምራል። መደቡ ቤጅ ነው። ላዩ ዲዛይኑ ደግሞ ቀይ ከሻይን ጋራ ተቀላቅሎ ነው የገባበትና እንዲህ ሲታይ ልብሱ ያንጸባርቃል። እንደዚህ ደግሞ የሚያምር የመሃሉ ጥለት ዲዛይኑ ከበሬ ሽንጡ ጋር ጠበብ ብሎ በቆንጆ ሁኔታ ወጥቶለታል ማለት ነው። የሚያምር ቆንጆ የሆነ ልብስ ነው። ይሄ ልብስ እንግዲህ በምትፈልጉት አይነት አሰራር ከወገብ በላይ በ18 ሺህ ብር ብቻ እንሰራላችኋለን። እንግዲህ ኦርደር አድርጉት። በቀጣይ ደግሞ አሁንም ይሄን የመሰለ የሚያምር ቆንጆ የሆነ ልብስ ከለሩ ዝም ያለ ከለር ከምንለው የሚመደብ
ቆንጆ የሆነ ልብስ ነው። መደቡ ሲሊቨር ሻይን ብዙ ነገር ተወስውሶ ነው ያለበት፣ ግን ያው ጸጥ ያለ ነገር ነው። ከላይ ደግሞ ይሄ ሌመን ከለር የምንለው ያጠቃል፣ ግን ውስውስ ነው። ይሄም ሻይን አለው፣ ግሪን ሻይንም አለው። በጣም የሚያምር ቆንጆ የሆነ ልብስ ነው። ልብሱ እንዲህ ሲታይ ዲዛይን አለው። ላይ ከአብስትራክት አይነት ነገር ነው የሚመስለው እንጂ ዲቴይል ስናየው በደንብ የሚያምር ዲዛይን አለው ማለት ነው። ለማንኛውም አይነት ፕሮግራም መለበስ ይችላል። እንዲሁ ቤተክርስቲያንም አሁን እንዲህ ዝም ያሉ ልብሶችን ለብሰን ብትሄድ የሚረብሽ ነገር የለውም። ቆንጆ የሆነ ልብስ ነው። 44 አርብ ነው፣ ግን 4 አርብ አይመስልም። አንዱ አርብ ዘንከት ያለ ነው። እንግዲህ አራቱ አርብ ደግሞ ሲዞር ሲገጣጠም የተለየ ውበት አለው። መነን ከስር ይሄኛው ተሸፍኖ ሲሰራለት ደግሞ የተለየ ግሬስ ይኖረዋል ማለት ነው። እንግዲህ ልብስ በምትፈልጉት አይነት አሰራር ቆንጆ አድርገን እንሰራላችኋለን። ዋጋው 18 ሺህ ብር ነው። ኦርደር አድርጉት። በቀጣይ ደግሞ አሁንም ተወዳጅ ወደ ሆነው ልብስ ወስዳችኋለሁ። ይሄ ልብስም ቴዲዬ በብዙ ከለር ሰርተነዋል። በባለፈው ቪዲዮአችን መደቡ 74 በመንለው በተለያየ አይነት ከለር ቀርበነዋል። ይሄ ግን ተወዳጅና ተመራጭ የሆነው ራሱ የፎቶው ልብስ ነው። በጣም ያምራል። ቆንጆ የሆነ ልብስ ነው። መደቡ ደስ የሚል ከላይ ደግሞ ዲዛይኑ በጥቁርና በሻይን ተቀላቅሎ ነው የገባበት። በጣም የሚያምር ተመራጭ የሆነ ተወዳጅ የሆነ ቆንጆ የሆነ ልብስ ነው። 44 አርብ ነው። የጥለት መጠኑ ደግሞ መጠነኛ የምንለው አይነት ጥለት ያለው ቆንጆ የሆነ ልብስ ነው። እንደዚህ ደግሞ የሚያምር ቆንጆ የሆነ ነጠላ አለው ማለት ነው። እንግዲህ በምትፈልጉት አይነት አሰራር በ18 ሺህ ብር ብቻ እንሰራላችኋለን። ኦርደር አድርጉት። ትንሽ ወደድ ያለ ልብስ ነበር። አሁን ደግሞ ከሸማኔዎቻችን ስንቀበለው ዋጋው ቀነስ ስላለ ያው ሲጨምር እንጨምራለን፣ ቀነስ ሲል ደግሞ እንደዚህ ለዛ ነው። እንግዲህ ኦርደር አድርጉት። አሁንም በቀጣይ ጠበብ ብለው ጠበብ ወደ ሆኑ ልብሶች በመሃል እየቀላቀል እናሳያቸው። ቆንጆ የሆነ ልብስ ነው። ይሄ ልብስ እንግዲህ ከዚህ በፊት ሰፋ ባለ ሰርተነዋል። አሁን ደግሞ በደንብ ሰርተነዋል። አሁን ደግሞ ጥለቷ መጠን ብላ በጣም ተወዳጅ የሆነች ልብስ ነች። በጣም ነው የምታምር ቆንጆ የሆነች ልብስ ነች። ጥለቷ ጠባቡና ግን በጣም ውበትና ግሬስ ያላት ቆንጆ የሆነች ልብስ ነች። እቺ ልብስ እንግዲህ 44 አርብ ነው። የመነን ጥራት ምንም ጥያቄ የሌለው ሁለት አይን መነን ነው። ዲዛይኑ ክሮችም ሳባዎችም ተወስውሰው በዲዛይን የተሰራለት ቆንጆ የሆነ ልብስ ነው። መደቡ ደግሞ ለስለስ ያለ ቢጫ ክር ሆኖ ግን ለስለስ ያለ የምንለው ይሄ የጮኸ የምንለው አይነት ቢጫ አይነት ክር አይነት አይደለም ያለው። ቆንጆ የሆነ ልብስ ነው። በጣም ያምራል። በጣም ተወዳጅ የሆነ ልብስ ነው። ዋጋውም ተመጣጣኝ የሆነ ዋጋ ነው ያለው። ቆንጆ የሆነ ልብስ ነው። እንግዲህ ልብስ ለግሩፕም ለማንኛውም አይነት ፕሮግራም ይሆናቸዋል። ጥንቅቅ አድርገን ሰርተን በ15 ሺህ ብር ብቻ እናቀርብላችኋለን። በምትፈልጉት አይነት አሰራር ኦርደር አድርጉት። በቀጣይ ደግሞ አሁንም ጠበብ ብላ ቆንጆ የሆነች ልብስ ታምራለች። በጣም አዲስ ልብስ ነች። እቺ ገና አዲስ ልብስ ነች። የኛው ልብስ ሰፋ ባለው የተለመደ ነው። መጠን ብሎ መጣው ነው። እቺ ደግሞ አዲስ ናት። በጣም ነው የምታምር። ይሄ ላይክ ጥንግ ድርብ የምንለውን አይነት እይታ ያለው ልብስ ቆንጆ የሆነ ልብስ ነው። ዲዛይኑም አንዳንድ ልብሶች አሉ ጠባብ ሆነው መጠናቸው ጠበብ ብሎ ግን ላይክ የሰው የማሳብ አቅማቸው ግን ከፍተኛና ያው ቆንጆ የሆኑ ልብሶች አሉና ከዛ ምን መድባት አይነት ልብስ ነች። በጣም ነው የምታምር። ጥለቷ 4 አርብ ነች። የመነን ጥራት እንደሚታየው ነው። ነጠላዋም ቆንጆ ሆና ወጣላታለች ማለት ነው። በጣም ታምራለች። እቺ ልብስም በምትፈልጉት አይነት አሰራር ጥንቅቅ አድርገን ሰርተንላችሁ በ15 ሺህ ብር ብቻ ቆንጆ አድርገን እንሰራላችኋለን። ኦርደር አድርጓት። በቀጣይ አሁንም ጠበብ ብላ ግን የምታምር ስትታይ የማትታለፍ አይነት ልብስ። አንዳንድ ልብሶች አሉ ጠበብ ብለው በጣም ውበት ያላቸው። እኛም በመሃል ለዛ ነው መንቀላቀልላቸው። ቆንጆ የሆነች ልብስ ነች። ይዘቷ ይሄ የፈትል ልብስ እንዲህ ስታየው በመነን የተሰራው ግን እቺ ይዘቷ የጥበብ ይዘቷ በፈትል የምትታወቅ አይነት ልብስ ነች። አዲስ ልብስ ነች። ቀጠን ብላ ግን በጣም የምታምር እቺ ልብስ በእጅ ጥልፍ ሞር ብትጠለፍ የተለየ ውበት አላት። በጣም ነው የምታምር። ብዙ ጊዜ ይሄ የፈትል ልብሶች የአክሱም ልብሶች በእጅ ስለሚጠለፉም ነው ውበት የሚኖራቸው። ይሄ ደግሞ በማሽንም ለሚፈልጉ ከስተመሮቻችን ከለሩ ፐርፌክት የሚመጣ አይነት ልብስ ነው። ይሄ ለጥልፍ ያስቸግራል የምንለው አይነት ልብስ አይደለም። ግን ሞር በእጅ ጥልፍ ቢጠለፍ ሪኮመንድ እናደርጋለን። ውበት ይጨምራል በሚለው ነው እንጂ በምትፈልጉት አይነት ዲዛይን አሰራር መሰራት ይችላል። አርቦ 5 አርብ ነች። 5 አርብ ነች። እንደዚህ ጠበብ ብላ 5 አርብ ነች። ዲዛይኗ በጣም ታምራለች። በተለይ ደግሞ በላይና በላይ ላይክ እንደ በሬ ሽንጥ እንደዚህ እንደ ሻዶ ነገር ዲዛይኗ
በጣም ነው የምታምር። እቺ ሞር ደግሞ ጥልፉ ላይ አብራ ስትገባ የተለየ ውበት አላትና ቆንጆ የሆነች ልብስ ነው። ቆንጆ አድርገን በ13 ሺህ ብር ብቻ ቆንጆ አድርገን እንሰራላችኋለን። ኦርደር አድርጉ። በቀጣይ ደግሞ አሁንም ጠበብ ብለው ጥበብ ወደ ሆኑ ልብሶች ነው የምናሳያቸው። ቆንጆ የሆኑ ልብሶች ናቸው። እቺ ልብስ ቴዲዬ ባለፈው ቪዲዮአችን ላይ በበርገንዲ ከለር አሳይተናት ነበረ። ሙሉ ነገሩ ኤቭሪቲንግ በጣም የምታምር ቆንጆ የሆነች ልብስ ነችና ሰው ደግሞ በጣም ተወዳጅ የሆነች ልብስ ስለሆነ እኛ ደግሞ እንደፈለግን ከለር እየቀያየርን እያሸመን ነው። አዲስ የሆነ ልብስ ነው። ከዚህ በፊት በነበረው ቪዲዮአችን በዚህኛው ከለር ነው ያሳየናቸው። ልብሱ ሲታይ አንድ አይነት ልብስ ነው፣ ከለሩ ግን ይለያያል። ይሄ ወደ በርገንዲ፣ ይሄ ደግሞ ወደ ፒንክ ያደላል። ከወገብ በላይ ብትፈልጉ ለየት ባለው ባለፈው አሰራራችን በፈርጥ አድርገን ፈርጡ ራሱን ችሎ ዲዛይን ያለው አንገት ቅርጽ በምትፈልጉት አይነት አድርገን ቆንጆ አድርገን እንሰራላችኋለን። ብትፈልጉ ደግሞ የአንገት ቅርጽ በፈለጋችሁት አይነት አማራጭ መርጣችሁ በጥልፍም ደግሞ ቢሰራ የሚያምርና ቆንጆ ግሬስ ያለው ልብስ ነው። ይሄ ልብስ እንግዲህ በምትፈልጉት አይነት አሰራር ከወገብ በላይ ቆንጆ አድርገን ሰርተንላችሁ በ18 ሺህ ብር ብቻ ጥንቅቅ አድርገን እንሰራላችኋለን። አዲስ ልብሱ ነው፣ በጣም በተመጣጣኝ ዋጋ። እችኛዋ ልብስ ደግሞ ይሄው ራሱ ልብሱ ነው። ያው ተወዳጅ የሆኑ ልብሶች ናቸው ይዘንላችሁ የመጣ ነው። ልብሱ በከለር ናቸው። ኦርደር ስለሆነ ነጠላውም እንደምታዩት ተቋጭቷል። ቆንጆ የሆነ ልብስ ነው። ይሄኛው ከለርም ራሱን ችሎ ለራሱ የሆነ ግሬስ አለው፣ በጣም ያምራል። ይሄንም እንግዲህ መጪው ገና ስለሆነ ለገናም በግሩፕም በተነጣጥልም ለመልበስ ለምትፈልጉ ከስተመሮቻችን ምርጫችሁ ይሆናል ብለን ተስፋ እናደርጋለን። ይሄኛውም ደግሞ ራሱን ችሎ ቆንጆ የሆነ ግሬስ ያለው ቆንጆ የሆነ ልብስ ነው። ይሄም ለራሱ ያምራል። በምትፈልጉት አይነት የከለር ምርጫ ቆንጆ አድርገን እንሰራላችኋለን። ዋጋው ተመሳሳይ ነው። ኦርደር አድርጉት። አሁንም ጠበብ ብላ በጣም የምታምር ስታያት የማትታለፍ አይነት ልብስ ነች። አትታለፍም። ቆንጆ የሆነች ልብስ ነች። ለዛ ነች አሁን ብዙ ከስተመሮቻችን ሰፋ ካለ እንደውም እንደዚህ መጠን ያለ ይወዱታል፣ ተመራጭ ናቸው። ያው በውስጥ መስመር አንዳንዴ ስለምንላላክም ነው ብዙ ጊዜ ያው የሁሉ ሰው ምርጫ ደግሞ አብዛኛውን ሰፋ ያለ ጥበብ ስለሆነ ለዛ ነው በብዛት ይዘንላቸው የምንቀርበው። እንደዚህም አለ ጠበብ ብለው ውበት ያላቸው ተመራጭ የሆኑ ቆንጆ የሆኑ ልብሶች አሉ ለማለት ነው ይዘናቸው የመጣ ነው። ቆንጆ የሆነ ልብስ ነው፣ በጣም ያምራል። ጥለቱ መጠን ብሎ ግን በጣም ግሬስ ያለው ዲዛይኑም ቀይ ነገርም ስላለው እንግዲህ ለመጪው በዓል የሚሆን ቆንጆ የሆነ ልብስ ነው። በማስም ብትለብሱት ደግሞ በማስም ድምቅ ፍክት የሚያረጋችሁ ቆንጆ የሆነች ልብስ ነች። እንደዚህ ደግሞ ራሷ ዲዛይኗ ቅልብጭ ብላ ከነበረ ሽንጧ ቆንጆ ሆና ወጣለታለች ማለት ነው። በምትፈልጉት አይነት አሰራር ከወገብ በላይ በሌላችሁ አይነት አሰራር ጥንቅቅ አድርገን ሰርተን በ14 ሺህ ብር ብቻ ቆንጆ አድርገን እንሰራላችኋለን። ኦርደር አድርጉት። በመቀጠል ደግሞ አሁንም ጠበብ ብላ ጥበብ ወደ ሆነች ልብስ እናልፋለን። እቺ ልብስ በጣም ተወዳጅ የሆነች የድሮ ጥበብ ሉክ ያላት ዲዛይኑ በጣም ነው የሚያምር። ይሄ ኮረና የሚባል አይነት ቅርጽ ያለው ልብስ ነው። በጣም የሚያምር ቆንጆ ነች ልብስ ነች። የድሮ ለቆየት ያለች ጥበብ ነች፣ ታምራለች በጣም። ዲዛይኖቹ ኤቭሪቲንግ የተሰሩበት መንገድ ይሄ ሽመና አይመስልም፣ ጥልፍ ነው የሚመስል። ቴዲ እንዲህ ሲታይ ከላይ ቁጭ ያለው ነገር ሽመና አይመስልም። ምንም እንደዛ አይነት የሚመስል ሉክ የለውም። በጣም የሚያምር ግን የሽመና ልብስ ነው፣ የጥልፍ ልብስ አይደለም። ቆንጆ የሆነች ልብስ ነች። ዳርና ዳሩ በሬ ሽንጧ ራሱ በጥቁር ሆና ከለሮቹ ራሱን ችሎ በሰጧታል። በጣም ነው የምታምር። ጠበብ ብላ ግን በጣም የምታምር ቆንጆ የሆነ የከለር ኮምቢኔሽን ያላት ልብስ ነች። እንግዲህ ይሄ ልብስ ማዘዝ ለምትፈልጉ ከስተመሮቻችን ሁለት አንድ አይነት አለ። አንድ አይነት መልበስ ለምትፈልጉ ከስተመሮቻችን እናትና ልጅ፣ ጓደኛና ጓደኛ ወይም የተለያየ ሁለት ሰው ለቀደመ ቆንጆ አድርገን እንሰራላችኋለን ማለት ነው። ኦርደር አድርጓት። ሁለት ፍሬ እጃችን ላይ አለ። በመቀጠል ደግሞ አሁንም ቆንጆ ወደ ሆነው በተደጋጋሚ ሰርተነዋል። ቆንጆ የሆነ ልብስ ነው። በጣም ግሬስ ያለው ልብስ ነው። ይሄ ልብስ በባለፈው ቪዲዮአችን ላይ በተለያዩ ሁለት ከለሮች ይዘናቸው መጠን ነበር። አሁን ደግሞ ይሄኛው ከለር ሰፋ ባለው፣ ይሄኛው ደግሞ ጠበብ ባለው ባንድ መደብ ምን ይመስላል የሚለው ነው። አንዳንዴ ሰፋ ያለውን
ይወዱትና መጠኑ ግን አነስ ባለ የሚፈልጉ ከስተመሮቻችን አለና ዲዛይኑ እንዴት ይሆናል የሚል ደግሞ ሐሳብ ይገባቸዋል። ሐሳብ እንዳይገባቸው ነው ዲዛይኑ ያነ ነው። ከዛኛው ደግሞ አንድ መደብ ቀንሰን ስናወጣው ደግሞ ይሄን ይመስላል። በጣም ያምራል። ቆንጆ የሆነ ልብስ ነው። ለምን ሰፋ ብሎ ግን ጠበብ ባለ ዲዛይኑ እንዴት ነው ለምትሉ ከስተመሮቻችን እንግዲህ ምላሽ ይሆናል ብለን ያቀረብነው ቆንጆ የሆነ ልብስ ነው። የሚያምር እንደዚህ ቆንጆ የሆነ ደግሞ ነጠላ አለው። 44 አርብ ነው። ይሄ ልብስ እንግዲህ በምትፈልጉት አይነት አሰራር ቆንጆ አድርገን እንሰራላችኋለን። ጠበብ ባለው 20 ሺህ ብር፣ ሰፋ ባለው ደግሞ በ22 ሺህ ብር ብቻ ጥንቅቅ አድርገን እንሰራላችኋለን። ስክሪንሻት በማድረግ ላኩልን፣ እኛ ቆንጆ አድርገን እንሰራላችኋለን። በዛሬው ቪዲዮ እንግዲህ እጅግ የተመረጡ ቆንጆ የባህል አልባሳትን እንዳያችሁ ተስፋ አደርጋለሁ። ሁሌም እንደምንለው የወደዳችሁት ካለ ስልክ ቁጥራችን ይቀመጣል የኮሜንት የመጀመሪያ ቦታ ላይ ስክሪን ላይ እናስቀምጣለን። እየደወላችሁ ኦርደር አድርጉ፣ እናዘንጣችኋለን፣ በኃላፊነት እናለብሳችኋለን ማለት ነው። እጅግ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ።